የቤተክርስቲያን መድረክ ላይ የሚደረጉ እንደነዚህ አይነት አሳፋሪ ድርጊቶች ቲክቶክ ላይ ፖስት እየተደረጉ ቫይራል እየወጡ የዚህን እምነት ተከታዮች ማሳፈር ከጀመሩ በጣም ሰነባብተዋል። እኔም ያው ከሚያፍሩ ሰዎች መካከል ነኝ ማለት እችላለሁኝ። የኔ ግን ከማፈርም አልፎ ወደ ስጋት ገብቷል። ተመልክታችሁ ከሆነ እንደነዚህ አይነት ቪዲዮዎች ስር ላይ የሚደረጉ ኮሜንቶችን ብዙዎቹ አፍረናል ይላሉ፣ አንዳንዶች ደግሞ ምን አይነት እምነት ነው ይላሉ፣ አንዳንዶች ደግሞ እኛን አይወክሉም ይላሉ። ይህ ሁሉ ከስጋት፣ ይህ ሁሉ ከፍርሃት፣ ይህ ሁሉ ከማፈር የመጡ ኮሜንቶች ናቸው ብዬ አስባለሁኝ። ያው ስጋቶቹን ብንዘረዝራቸው ብዙ ናቸው። ነገር ግን ብዙዎቻችን ልንጠቅስ የምንችለው ስጋት ሰዎች ይሰናከላሉ፣ ሰዎች ይሄን እያዩ እንዴት ወንጌልን ያምናሉ የሚል ነው። ይህን ቪዲዮ ግን ትንሽ ለየት የሚያደርገው ነገር ምንድነው? ስጉ ልላችሁ አይደለም የመጣሁት። ምንም እንኳን ከሰጉት ሰዎች መካከል በሆንም እኔን ግን ከዚህ ስጋት ያላቀቀኝን አንድ እውነት ሼር ላደርጋችሁ ነው የመጣሁት። አትስጉ ምልበትን አንድ ምክንያት ነግራችኋለሁኝ። እንደ ምሳሌ ደግሞ አንድ ቲክቶከር አሳያችኋለሁኝ። ይህን ቪዲዮ እስከ መጨረሻው ተመልከቱት። ያው የብዙዎቻችን ስጋት ሰው ይህንን ሁሉ ቪዲዮ እያየ እንዴት ወደ ወንጌል ይመጣል፣ እንዴት ኢየሱስን ወደ ልቡ ያስገባል የሚል ነው። እንደውም እኔ አንዳንድ ጊዜ ከመጽሐፍ ቅዱስ ተነስቼ አንዳንድ ሀሳቦችን ከሰዎች ጋር ለማውራት ስሞክር ከመጽሐፍ ቅዱስ ተነስተን ከምናወራ ይልቅ ከቲክቶክ ከተነሳሱና ከታዩ ቪዲዮዎች ተነስተን ብናወራ ብዙ ሰው ይመርጣል። አንዳንዴ ያላመነም ያመነውም ጭምር የቲክቶክ ቪዲዮዎችን አንስቶ ማውራት ይቀለዋል። እና ይሄ የሆነበት ምክንያት ምንድነው? ጊዜው የሶሻል ሚዲያ ስለሆነ ነው። ስለዚህ ከመጽሐፍ ቅዱስ እውነትን በሉት ከታንጀብል ትሩዝ ይልቅ ሰው አሁን ቫይራል የወጡ ነገሮችን በአእምሮ ውስጥ ትሩዝ አድርጎ ይመለከታል። እና እንደውም አንዳንድ ጊዜ ከነዚህ ቪዲዮዎችም ዘለል ያሉ ውሸቶችን እመለከታለሁ። እንደነዚህ አይነት የኤአይ ፎቶዎችን እና የኤአይ ቪዲዮዎችን የሚሰሩ ሰዎች አሉ። እና አንዳንድ ጊዜ ጥሩ መልእክቶች ሲተላለፉ ሳይቀር ኮሜንት ላይ የነዚህን አይነት ኤአይ ጀነሬትድ የሆኑ የፓስተር ፎቶዎችን ኮሜንት ላይ ፖስት እያደረጉ እምነቱን ለማጠልሸት ሲሞክሩ እመለከታለሁ። እና አሁን ጊዜው የትሩዝ መሆኑ ቀርቶ የቫይራሊቲ ሳይሆን አይቀርም። ሰው ይሄ ነገር እውነት ነው ከማለት ይልቅ ብቻ ቲክቶክ ላይ ፖስት ይደረግ፣ ብቻ ያ ነገር ቫይራል ይውጣ፣ ያን ነገር እውነት አድርጎ የማሰብ ነገር አለ። እና ይሄ ነገር ደግሞ ስጋታችን እንዲጨምር ያደርገዋል ማለት ነው። ምክንያቱም እንደነዚህ አይነት ድርጊቶች ቲክቶክ ላይ ፖስት ሲደረጉ ቫይራል ይወጣሉ። እንደውም አንዳንድ ጊዜ ኢቭን የእምነቱ ተከታዮች እንኳን ሳይቀር እነዚህን ቪዲዮዎች መጠቀማቸው ቪዲዮቸውን ቫይራል ስለሚያወጣ ለቫይራሊቲ ሲባል እነዚህን ሰዎች ደጋግመው ፖስት ያደርጓቸዋል። ደጋግመው ፖስት በማድረጋቸውም እነሱም አብረው ቫይራል ይወጣሉ ማለት ነው። እነሱን በመደገፍ የሚሆን እነሱን በመቃወም እነሱን ኢንክሉድ ማድረጉ ቫይራል ያስወጣል ማለት ነው። እና ያው ይህን ቪዲዮ ግን የምሰራው እነዚህን ሰዎች ኢንክሉድ አድርጌ ቫይራል ለመውጣት ሳይሆን እነዚህ ሰዎች በሶሻል ሚዲያ ላይ ሼር ተደርገው ለቫይራሊቲ አንዳንድ ሰው ተጠቅሟቸው ይሁን ለምንም ፖስት ሲደረጉ ቤታቸው ቁጭ ብለው እነዚህን ቪዲዮዎች እየተመለከቱ ወንጌል የሚያሳስባቸው ሰዎች አሉ። ቫይራሊቲ የማያሳስባቸው፣ ቫይራል መውጣት የማያሳስባቸው፣ ነገር ግን ወንጌል የሚያሳስባቸው ሰዎች አሉ። እና ይሄ ቪዲዮ ወንጌል ለሚያሳስባቸው ወጣቶች፣ አገልጋይ መሆን ለሚፈልጉ ወጣቶች፣ ደግሞ ለወጣቶች ብቻ ሳይሆን ወንጌል ለሚያሳስባቸው አባቶች እነሱ ቢያዩትም እመኛለሁ። ያው እውነቱን ለመናገር እነዚህ ነገሮች የራሳቸው የሆነ መዘዝ ያመጣሉ። አሁንም እያመጡ እያየን እንደሆነ አስባለሁ። ነገር ግን እነዚህ ነገሮች በመጽሐፍ ቅዱሳችንም ውስጥ እያለፍን ስንመጣ ብዙ ሰዎች ይስታሉ፣ ብዙ ሰዎች ይወድቃሉ። እና ከነዚህ ከወደቁ ሰዎች የተነሳ ወይም ከሳቱ ሰዎች የተነሳ ኢየሱስ ግን ሲደክም፣ ኢየሱስ ግን ሲወድቅ አናይም። ይሁዳ ኢየሱስን በመካዱ ምክንያት ይሁዳ ነው እንጂ የተጎዳው ኢየሱስ አይደለም የተጎዳው። ኢን አዘር ሴንስ ወንጌል አይጎዳም። ጴጥሮስ ኢየሱስን ሲክድ ኢየሱስ አልተጎዳም፣ ጴጥሮስ ነው የካደው። ስለዚህ በነ ጴጥሮስ የመካድና ያለመካድ ሁኔታ ላይ የተመሰረተ ወንጌል የለንም። መሰረቱ ራሱ ኢየሱስ ነው። ስለዚህ ለዚህ ነው ተጽናኑላችሁ የመጣሁት። ዋነኛው እኔም የተጽናናሁበት እናንተም ልትጽናኑበት የሚገባው እውነት ምንድነው ከተባለ የወንጌል ባለቤት ወይም ደግሞ የወንጌል ኦውነር ራሱ እግዚአብሔር ነው። እኛ ወንጌልን አምነን ተቀብለን በወንጌል የምንለወጥ ሰዎች፣ በወንጌል የምንታደስ ሰዎች ልንሆን እንችላለን። የዚህ ቤኔፊት ተጠቃሚዎች ነን። ከዚህ በመቀጠል ደግሞ የወንጌል ባለ አደራዎች ነን። ወንጌልን የመስበክ አደራ አለብን። ወንጌልን የመናገር አደራም አለብን። ከዛ ባለፈ ግን የወንጌሉ ባለቤት ራሱ እግዚአብሔር ነው። የወንጌል ባለቤት እግዚአብሔር መሆኑን አይምሯችሁ እያሰበ ሲመጣ ለሁለት ነገር ያደርጋል። አንደኛ በእነዚህ በሚመጡ ችግሮች ደግሞ ገና ቀጥለው በሚመጡ ችግሮች ወንጌል እንደማይደክም ስቲል ውስጥ ለውስጥ እየገባ በሰው ልብ ውስጥ እየገባ መንገሱን እንደማያቆም ትረዳላችሁ። ሁለተኛ ደግሞ አገልጋይ መሆን ወይም ደግሞ ይህን የወንጌል ባላደራነት የምትሰሩ ሰዎች ዲስከሬጅድ ከመሆን ታቆማላችሁ ወይም ደግሞ ኢንከሬጅድ ትሆናላችሁ ይልቁንም። ምክንያቱም እነዚህን ሰዎች ያያችሁ አረ እንደሆነስ እንደው ብላችሁ ማገልገል ያፈራችሁ፣ በወጣትነታችሁ በጣም የማገልገል ፓሽን የነበራችሁ አሁን ግን ማገልገል ብዙም የደበራችሁ ሰዎች፣ ወንጌልን የመናገር ፓሽናችሁ የቀነሰ ሰዎች፣ ወንጌል የተሳሳቱት ሰዎችም አይደለም የተሳካላችሁ ሰዎችም አይደለም። እና እንደው የሚገርማችሁ እንደውም በጣም ከነዚህ ሰዎች የተነሳ ወይም ደግሞ በጣም ከሚስቱ ሰዎች የተነሳ ደግሞ አሁን የማይስት ሰርክል አለ ወይም ደግሞ እንደነዚህ አይነት መድረክ ላይ ያሉ ስህተቶችን የማይሰራ ሰርክል አለ። እና ሰው አሁንም ስቲል ኢየሱስን ከፍ ከማድረግ ይልቅ እነዛን ሰዎችም አይደል የማድረግ ደግሞ ነገር አለ፣ የማይሳሳቱትን ሰዎች ማለት ነው።
ነውና ሆኖስ እነዚህ ሰዎች አንድ ቀን ቢሳሳቱና እንደዛ አታድርጉ። በጣም የሚሳሳት ሰርክል አለ። ከዛ እስኪ የማይሳሳት ሰርክል ልፈልግ ብሎ የማይሳሳተውን ሰርክል ማይደል ማድረግ ደግሞ ነገ እናንተን ነው የሚሰብራል። የሚስት አለ፣ የማይስት አለ። ከማይስቱ ወይም ደግሞ ትክክለኛ ትምህርት ከሚያስተምሩ ሰዎች ለመጠቀም እንሞክራለን፣ ከነሱ እንማራለን፣ መጽሐፋቸውን እናነባለን፣ ቢልድ አፕ እናደርጋለን። ነገ ቢስቱ ግን ወይኔ ጉዴ ብለን አንጨነቅም ማለት ነው። ምክንያቱም መሀል ላይ ሴንተር ላይ አድርገን በልባችን ያነገስነው ኢየሱስን ስለሆነ ማለት ነው። የማይስቱትን አገልጋዮችን አይደል አታድርጉ፣ የሚስቱትን አገልጋዮች አይደል አታድርጉ። ኢየሱስ ክርስቶስን በልባችሁ አንግሱ። ስብከታቸው ቀስ ያሉትን ሰዎች አይደል አታድርጉ። ደግሞ በጣም የሚፈናጠሩትንም ሰዎች አይደል አታድርጉ። ይገባኛል። በእርግጥ እነዚህኞቹ ሰዎች ናቸው ወደ እነዚህኞቹ ሰዎችም አይደል ወደ ማድረግ እየገፉን ያሉት። እነዚህኞቹ ሰዎች በጣም በሳቱ ቁጥር በእነዚህ ሰዎቹ በማይሳሳቱት ሰዎች ውስጣችንን ለማጽናናት እንሄዳለን ማለት ነው። በቃ በጣም ጥሩ ሰባኪዎች እንዲህ ይሄው አታይም እንዴ እነዚህ ሰዎች እየሳቱ አይደል እንዴ ሲሏችሁ እነሱ ነው እንዴ የምታዩ እነ ከሌን አታይም እንዴ እነ ከሌን ስማ ብላችሁ አይደለም ሰዎችን ዲፌንድ ማድረግ ያለባችሁ። እነዚህኞቹንም ሰዎች አሳይተን አይደለም ወንጌል የምንናገረው፣ እነዚህኞቹንም ሰዎች አሳይተን አይደለም ወንጌል የምንናገረው፣ ኢየሱስን አሳይተን ነው ወንጌል የምንናገረው። የወንጌል ባለቤት እሱ መሆኑን የምታውቁ ከሆነ እውነተኛውን መጽናናት በትውልድ ዘመን የሚያልፈውን የወንጌልን አቅም ትረዳላችሁ። ከዛ ደግሞ ለማገልገልም ትነሳሳላችሁ። ቅድም ጠቅስላችሁ ያልኳችሁ ቲክቶከር ናንሲ ነች። እንግዲህ እዚህ ቪዲዮ ላይ መጠቀሱ ይደብራታል ብዬ አላስብም። ናንሲ ምንድነው ይሄን ሁሉ ጥንቅጥ ባለበት ጊዜ ነው ወደ ጌታ የመጣችው። በእርግጥ ናንሲ ፌመስ ስለሆነች ነው እንጂ የጠቀስኳት፣ በእርግጠኝነት በጣም ብዙ ሰዎች አሉ ሜንሽን ልናደርጋቸው የምንችላቸው ማለት ነው፣ በቤተሰቦቻችሁን በሉት በሌላም ቦታ እና እንዴት ይሄን ቪዲዮ እነዚህን ቪዲዮዎች አላየችም ማለት አንችልም። እነዚህን የሚያሳፍሩ ቪዲዮዎች አይታለች። ኦፍ ኮርስ በደንብ ነው ልታይ የምትችለው፣ ቲክቶከርም ስለሆነች ኦብቪየስሊ ቲክቶክ እጇም ላይ ስለሚኖር ማለት ነውና ግን ወንጌል እንዴት ደፍራ ተቀበለች? ጭራሽ ደግሞ ፐብሊክሊ አናውንስ እያደረገችው ማለት ነውና ለምን ካላችሁ ወንጌል በልባችሁ ሲገባ እነ ባድ ፕሪቸርስ እና ጉድ ፕሪቸርስ አይደሉም አይምሯችሁ ውስጥ የሚመላለሱት፣ ኢየሱስ ነው ልባችሁ ላይ የሚነክሰው ማለት ነውና ስለዚህ ይሄን ቪዲዮ ባጭሩ ላደርግ ያሰብኩት ምንድነው ከእንደነዚህ አይነት ሁኔታዎች አይምሯችሁን አውጥታችሁ በእውነተኛ መጽናናትና በእውነተኛ የወንጌል ኮንቲኒቲ ለመቀጠል ከዛ ደግሞ በእውነተኛ እግዚአብሔርን በማገልገል ልብ ውስጥ መቀጠል የምትፈልጉ ከሆነ ሰዎችን አይዶላይዝ አታርጉ። አገልጋይ ፓስተር የተባለ ሰው ሲስት በቃ ወንጌል የወደቀ የማይምሰላችሁ። የእነዚህኞቹንም ሰዎች ደግሞ ዲፌንድ ለማድረግና እነዚህኞቹን ሰዎች እንትን ለማድረግ ወይ ኢየሱስን ወይ ወንጌልን ወይ መጽሐፍ ቅዱስን ጥቀሱ እንጂ ደግሞ በጣም ጥሩ ፕሪቸር አንስታችሁ ደግሞ እነዛንም አይዶላይዝ ማድረግ አያስፈልግም፣ አይድል ማድረግ አያስፈልግም ማለት ነውና ኢየሱስን ሴንተር አድርጉ። ኢየሱስን በልባችሁ አንግሱ። አገልጋይን አገልጋይ አድርጋችሁ አስቡ። ምክንያቱም እናንተም ባላደራ ናችሁ። መድረክ ላይ የወጣው ሰው ባላደራ ነው። የጌታ ጸጋ ይብዛላችሁ። ወዳችኋለሁ።